እንዴት ነው? አሁን ለምሳሌ ብሉይ ኪዳን የሚሞቱ ሰዎች አብርሃም እቅፍ የሚገቡ ከሆነ በዚህ ሰዓት የነበሩ አዲስ ኪዳን ሰዎች ክርስቶስን ያመኑት አብርሃም እቅፍ ይገባሉ ወይስ ሁሉም ታችኛው ሲኦል ይገባል? እንደጨረስክ አስባለሁ። አመሰግናለሁ። እውነት ነው። ስለ ሲኦል ይሰማል ወይስ ይቆራረጣል? ይሰማል። አሻግሬ ተመልሰሃል። አዎ ይሰማል። እሺ ከጨረስክ አሁን እሱ ይመልስ። ወደ ፖል እንሂድ። ሚውት አድርገው ማይክን ከቻልክ እንዳያስተጋባ እሱ ሲጀምር። እሺ አሻግሬ አመሰግናለሁ ስለ ማበረታቻ፣ ስለ መልካም ቃሎች። ጥያቄውም ተገቢ ጥያቄ ነው። መጽሐፉ ላይ ዲፔንድ ያደረገ ነው። መጽሐፉ ላይ ወደ ሲኦል ስለመውረዱ ጌታ ኢየሱስ ክርስቶስ ከመጽሐፍ ቅዱስም ከእምነት መግለጫዎችም አንጻር ቀርቧል። ትክክል ነው። አንደኛው ላይ ያልከው ጌታ ኢየሱስ ክርስቶስ ከሞት ከተነሳ በኋላ የሰበከው ለማን ነው ብለሃል። በመጽሐፉ ላይ ከሞት ከተነሳ በኋላ አይደለም የሚለው። መጽሐፉ ላይ ጌታችን ኢየሱስ ክርስቶስ በሞቱና በትንሣኤው መካከል ማለትም ከትንሣኤው በፊት ወደ ሲኦል ወርደዋል የሚል ነው። መጽሐፍ ቅዱስም የእምነት መግለጫዎችም የሚናገሩት አባቶችም ዩናኒመስሊ ማለትም በአንድ ድምፅ ቤተክርስቲያን አባቶች ሐዋርያን አበውም ሆነ ፓትሪስቲክ ፋዘርስ አንድ ድምፅ ነው ያላቸው። ወደ ሲኦል መውረዱን የሚናገሩት ከትንሣኤው በፊት ነው። ስለዚህ እሱ ጋር በዚህ መልኩ መወሰድ አለበት። መጽሐፉም ላይ የተቀመጠው እንደዛው ነው። የአብርሃም እቅፍ ለሚለው እንዴት ነው የቀረበው? መጽሐፉ ላይ በብሉይ ኪዳን ዘመን ከክርስቶስ ትንሣኤ በፊት የሞቱ ሰዎች በሙሉ ወደ ሲኦል ነው የሚወርዱት፣ ጻድቃንም ኃጥአንም። ሲኦል ማለት ሲምፕሊ የሙታን መናኸሪያ ማለት ነው። እኛ ሳናቀው ከገሃነም ጋር ኮንፊውዝ ስለምናደርግ ሲኦልን የስቃይ ስፍራ አድርገን ስለምንወስድ እንደነግጣለን እንጂ ሲኦልና ገሃነም የተለያዩ ናቸው። ጻድቃንም ወደ ሲኦል እንደሚወርዱ የብሉይ ኪዳን ነው እያወራው ያለሁት፣ መጽሐፍ ቅዱስ ይጠቁማል። ኃጥአንም ወደ ሲኦል እንደሚወርዱ ብሉይ ኪዳን ይናገራል። ነገር ግን ሉቃስ 16 ላይ ጌታችን የተናገረውን ምሳሌ ስናየው ጻድቃንም ኃጥአንም ወደ ሲኦል ቢወርዱም በተለያየ ኮምፓርትመንት ውስጥ እንደሚኖሩ ግልጽ ነው። የአይሁዳውያንን ንጽረተ ዓለም ይህን ኮስሞስን የሚያስቀምጡበትን ንድፍ ስናየው የተቀመጠ ነው። ስለዚህ ጻድቃን የአብርሃም እቅፍ ተብሎ በሚታሰበው የእረፍት ቦታ ነው የሚሆኑት። ኃጥአን ደግሞ ከዛ በተለየ ቦታ ነው የሚሆኑት። ከአንዱ ወደ አንዱ መሻገር አይቻልም። በዛ ሁኔታ ነው የሚኖሩት። አዲስ ኪዳን ግን ከጌታ ኢየሱስ ክርስቶስ ትንሣኤ ጋር አገናኝቶ ሲነግረን ገነት የሚባል ኮንሴፕት እናገኛለን። ገነት ቢያንስ 3 አይነት አገላለጥ ነው የምናገኘው። የዘፍጥረት መጽሐፍ ላይ ስናነበው ገነት ምድር ላይ መሆኑን ነው የምናየው። ምድር ላይ ማለትም ኤድን ገነትን ተከለ። 4 ወንዞች ነበሩ። አንዱ ወንዝ የጊዮን ወንዝ ምናምን ስለሚል መሬት ላይ እንዳለ እናውቃለን። ጌታችን ከተሰቀለ በኋላ አጠገቡ የተሰቀለውን ሰው ዛሬ በገነት ከኔ ጋር ትሆናለህ ሲለው ደግሞ መሬት ላይ ሳይሆን ከሞት በኋላ ያለ ቦታ መሆኑን እናውቃለን። ሌላ ሎኬሽን ላይ ሲሆን ነው የምናየው። በቆሮንቶስ 12 ላይ ሐዋርያው ጳውሎስ ደግሞ ወደ ገነት ወደ እግዚአብሔር ወደ 3ኛ ሰማይ ተወሰድኩ ስለሚል 3ኛ ሰማይና ገነት አንድ ሆነው እናገኛለን። ስለዚህ መሬት ላይ ገነት ዘፍጥረት ላይ፣ ቀጥሎ ደግሞ ሉቃስ ወንጌል ላይ ጌታ ሲሰቀል ዛሬ በገነት ሲል ከሞት በኋላ በመንፈሳዊ ዓለም ሞስት ፕሮባብሊ አንደር ወርልድ ያለን ቦታ ነው የምናየው ከጌታ ትንሣኤ በፊት። ከጌታ ትንሣኤ በኋላ በሐዋርያው ጳውሎስ ንግግር ውስጥ ደግሞ የምናየው ገነትን ከ3ኛ ሰማይ ጋር አገናኝቶ ነው የሚያቀርበው። ስለዚህ አንዱ አማራጭ ገነት በየጊዜው ቦታ የሚቀያየር ነው ብሎ ሰው ማሰብ ይችላል። ግን የተሻለው አማራጭ ግን ገነት እግዚአብሔር ያለበት ቦታ ማለት ነው። ጌታ ኢየሱስ በአካል የሚገኝበት ቦታ ማለት ነው። ስለዚህ በዘፍጥረት መጽሐፍ ላይ እግዚአብሔር ከፈጠራቸው ፍጥረታት ከአዳምና ከሔዋን ጋር አብሮ የነበረበት እግዚአብሔር የሚገኝበት ስፍራ ስለነበረ ያ ስፍራ ገነት ነው።
ጌታ ኢየሱስ ክርስቶስ ከሞተ በኋላ ወደ ሲኦል ማለትም ወደ አብርሃም እቅፍ ሲወርድ ደግሞ ያ ስፍራ ጌታ የሚገኝበት ስለሆነ ገነት ይሆናል። ጌታ ከተነሳ በኋላ ደግሞ ሲያርግ በአብ ቀኝ ሲቀመጥ ያ ስፍራ ገነት ይሆናል። ስለዚህ ገነት የሆነ ፊዚካል ሎኬሽን ሳይሆን ጌታ ኢየሱስ በአካል ያለበት ቦታ ማለት ነው። ስለዚህ የአዲስ ኪዳን ጻድቃን ሲሞቱ ጌታ ወደሚገኝበት ስፍራ ነው የሚሄዱት። ከጌታ ጋር እንሆናለን ብሎ ሐዋርያው ጳውሎስ ደጋግሞ የሚናገረው ለዚህ ነው። ስለዚህ ገነት ማለት ጌታ በአካል የሚገኝበት ስፍራ ማለት ነው። ጻድቃን ሲሞቱ፣ የአዲስ ኪዳን አማኞች ሲሞቱ የሚሄዱት ወደ ገነት ማለትም ጌታ ኢየሱስ ወደሚገኝበት ስፍራ፣ ሐዋርያው ጳውሎስ ተነጥቆ ወደ ነበረበት ወደ ሶስተኛ ሰማይ ነው የሚሄዱት። የምረዳውም መጽሐፍ ቅዱስም የሚያቀርበው በዚህ መልኩ ነው። ሚስ ያረኩት ጥያቄ ካለ መመለስ እንችላለን፣ ግን በተረዳውት መልኩ እንደዚህ ነው። ታንኪዩ ሊዱ። ማስታወሻ ብትይዥና ጥያቄ ሲቀርብ የዘለልኩት ካለ እቺን ነገር አልመለስክም ዘላል ብለሽ ብታስታውሽኝ ወይም ሌሎቻችሁ መልካም ነው። ታንኪዩ። እሺ ታንኪዩ በጣም አሻግሬ ተመልሶልሃል። ከተመለሰ ወደ ሌሎቹ እንድንሄድ እሺ አሻግሬ እስኪመለስ ድረስ ፍቅሬ አየለ ነው መሰለኝ የሚለው ወደ አንተ እንቀጥል። ይሰማል። እሺ አመሰግናለሁ ፓስተር ጥራለሁ የተለያዩ አንተ በል እችላለሁ ፓስተር የተለያዩ ጽሁፎችን አንተ በል ቀጥታ ጳውሎስ በለኝ ችግር የለም። እሺ የተለያዩ እንትኖችን በምስል የተቀረጹትን የአንተን ትምህርቶች ተከታትያለሁ። እነኚህ ጠንካራ መንባባት ምናምን የሚሉትን በቪዲዮ በዩቲዩብ ላይ ይተላለፉ የነበሩትን ትምህርቶቹን አይቻችኋለሁ። በእነሱ በጣም እንደተጠቀምኩኝ መናገር እፈልጋለሁ። የተሰቀለው የሚባለውንም በተለያዩ ቸርች ውስጥ የተሰበኩ እንትኖችንም እነሱንም ተከታትያለሁ። ደስተኛ ነኝ እነኛን ትምህርቶች እንትን በማለት። ዛሬ ደግሞ እንደዚህ ፊት ለፊት ሳግኝቼ መጠየቅ ስለቻልኩኝ ደስ ብሎኛል። እኔ አሁን ዛሬ መጠየቅ የፈለግኩት ምናልባት በአዲሱ የፍጥረት ሰው ውስጥ ያለውን እንትን ነው። ጳውሎስ ሁለት ነገሮችን ያስቀምጥልናል። ስለ ትንሣኤ አካል ወደፊት ስለምንሆነው ነገር ይናገርና እኛ የፍጥረት ናፍቆት ያንን አካል መልበስ ነው፣ ወይም ከብዶን እንቃትታለን ልንገፈፍ በማንወድ በእኛ ምናምን ብሎ ልንናፍቅ የሚገባንን የአዲሱን የትንሣኤን አካል እሱን ያስቀምጥልናል። ሁለተኛን ደግሞ እንትኑን ያስቀምጥልናል። ከጌታ ጋር ልኖር ወደ ጌታ ልኖር እወዳለሁ ብሎ ያስቀምጥልናል። እንደ መንፈሳዊ ማለት እንደ አዲሱ ፍጥረት ሰው ማለት ነው። ልንናፍቅ የሚገባን ይሄ ልንለብሰው የሚገባውን የትንሣኤ አካል ወይ አዲሱን ህይወት ወይስ ገነትን? ምናልባት ጥያቄ እንዴት እንደሆነ አልገባኝም፣ እንዴት እንደምገልጸው አልተረዳውም። በጳውሎስ ሁለቱን እንትኖች ሲናፍቅ እናያለን። አዲሱ ሰው ወይ ዳግም የተወለደው አዲሱ ፍጥረት ሊናፍቅ በጣም ሊጓጓለት የሚገባው ገነትን ወይስ አዲሱን የትንሣኤውን አካል የሚለብሰውን አካል እንነጠቃለን ምናምን ብሎ የሚያወራው እሱን ነው ልጠይቅ የፈለኩት መምህር። ታንኪው። ቅድም ኦኬ አንድ ማሳሰቢያ ሰጥተን ነበረ፣ አሁንም እደግማለሁ። ውይይታችን የሚሆነው የተሰቀለው መጽሐፍ ላይ ነው። በዛ እንገደባለን። ግን አሁን ከገነት ጋር የተያዘ ነገር ስላነሳ ልናገር። ከዚህ በኋላ ግን ጥያቄው መሆን ያለበት የተሰቀለው የሚለው መጽሐፍ ላይ ብቻ ነው። ገነትን የምንረዳበት መንገድ ነው የሚወስነው። ገነትን አሁን እንዳልኩት ጌታ ኢየሱስ የሚገኝበት ስፍራ በሚል ከተረዳ ነው ወደ ገነት ለመሄድ መናፈቅ ኢየሱስን ማግኘት ከኢየሱስ ጋር መሆን የሚል ከሆነ አዎ ልንናፍቅ የሚገባው ይሄንን ነው። ገነትን ኢየሱስ የሚገኝበት አድርገን ከተረጎምን ናፍቆታችን ከጌታ ጋር ለመሆን ነው ማለት ነው። ገነትን ግን የሆነ ለምለም ስፍራ የሆነ በቃ መሬቱ ወርቅ የሆነ የተነጠፈበት ገነትን
ሌሎች በቃ ፈንጠዝያ የሆነ ነገሮች አርገን ከወሰድን ኦፍ ኮርስ ችግር አለ። እኛ ከምንም በላይ ልንናፍቅ የሚገባን ከኢየሱስ ጋር መሆን፣ ሁሉ ነገር ቀርቶ እኮ ከኢየሱስ ጋር መሆን ይበልጣል። ማለት ገነት የምንለው ነገር ሐዘን የሌለበት፣ መከራ የሌለበት፣ ስቃይ የሌለበት፣ ቦዲያችን የሚለወጥበት፣ የማያረጅበት፣ ቆዳችን የማይጨማደድበት፣ ፀጉራችን የማይሸብትበት፣ በሽታ ጦርነት ምናምን የሌለበት በጣም ሰላማዊ ስፍራ ሆኖ ኢየሱስ ባይኖርበት ግን በዛ ስፍራ ለመኖር ክርስቲያን ሊናፍቅ አይገባው። ክርስቲያን መናፈቅ ያለበት ኢየሱስ ያለበት ቦታ ለመሆን ነው። ስለዚህ ገነትን መናፈቅ በራሱ ችግር አይደለም፣ ለገነት ያለን ትርጓሜ ነው። ገነት ኢየሱስ ያለበት ስፍራ መሆኑን፣ በገነት መገኘት ማለት ከጌታ ኢየሱስ ጋር መሆኑን ከተረዳን ገነትን ብንናፍቅ ችግር የለውም። አለበለዚያ ግን ከዚህ ጋር ካላገናኘ ነው ገነት በጣም ጸዴ የሆነ ስፍራ ሆኖ በሁሉም ነገር ኢየሱስ ያለበት መሆኑ አጽንዖት ካልተሰጠው ከንቱ ነው የሚሆነው። ኢየሱስ ከሌለበት ገነት ሲኦል ነው። ሲኦልን እኮ ሲኦል ያደረገው ኢየሱስ የሌለበት መሆኑ ነው። ስለዚህ ስለ ገነት ያለን ትርጓሜ ከተስተካከለ ገነትን መናፈቅ ምንም ችግር የለውም፣ ኢየሱስ ጋር መሆን ማለት ስለሆነ እኔ እንደዚህ ነው የምረዳው። ታንኪዩ። እሺ ታንኪዩ። ሶላ ክርስቶስ አለ ወይ ሳለሽ? መጠየቅ ይቻላል አይደል? አዎ ቀጥል። ያው የኔ ጥያቄ ክርስቶስ የሰውን ማንነት የሰውን ባህሪ ሲዋሃድ ያ መለኮት ነው አይደለም? የሰውን ባህሪ ተዋህደው እና ያ መለኮት ደግሞ ሲሰቀል፣ መለኮት ደግሞ በሰው ባህሪ ተዋህዶ መስቀል ላይ ሲሰቀል ሰውነት ሞተዋል። ነገር ግን መለኮት በዛ ሰዓት በምን አይነት እንትን ነው? ለምሳሌ የመለኮት ምላት በሰውነት ተገልጦ ይኖራል ይላል እና ያ መለኮት እንዴት ነው የምናየው? መለኮት አብሮ ሞተ ወይስ መለኮት ሌላ ፖዚሽን ይዞ በሌላ ተለየው ነው የሚባለው? ታንኪዩ፣ ገብቶኛል ጥያቄ። ስለ ጌታ ኢየሱስ ክርስቶስ ኮንሲስተንትሊ መያዝ ያለብን አንድ አቋም አለ። የሆነበት ሲደርስ የሆነ ለውጥ የተደረገበት ሳይሆን ከተጸነሰበት ቅጽበት ጀምሮ ጌታችን ኢየሱስ ክርስቶስ ፍጹም ሰው ማለትም ትሩሊ ሂውመን ሙሉ ሰው ከሰውነት አንዳችም ነገር ያልጎደለው ነው። አት ዘ ሴም ታይም ፍጹም አምላክ ማለትም ሙሉ አምላክ አምላክነት አንዳችም ያልጎደለው ትሩሊ ጋድ ነው። ግን ሁለት ፐርሰን አይደለም፣ አንድ ፐርሰን ነው። አምላክ በስጋ ተጸነሰ፣ ወይም ሰውነቱ ለብቻ አይደለም፣ በስጋ ተጸነሰ። ሲወለድ አምላክ በስጋ ተወለደ። አምላክ አይወለድም፣ ግን አምላክ ከስጋ ጋር በመጣመሩ ምክንያት ስጋ ለብቻው አይደለም የተወለደው፣ አምላክ በስጋ ተወለደ ነው የምንለው። በምድር ላይ ሲኖር አምላክ በስጋ ኖረ ነው የምንለው። መከራን ሲቀበል አምላክ በስጋ መከራን ተቀበለ ነው የምንለው። ሲሞት አምላክ በስጋ ሞተ ነው የምንለው። ምን ማለት ነው? አሁን ትልቁ ጥያቄ እዚህ ጋር ነው የሚመጣው። አምላክ ብቻውን በአምላክነቱ መወለድም አይችልም መሞትም አይችልም። ለአምላክ መሞት ማለት ኤግዚስት ማድረግ ማብቃት፣ የህልውና መታጣት ነው። እሱ ደግሞ ህልውና ሊያጣ አይችልም። አምላክ በአምላክነቱ አይሞትም። የሚሞተው ሰውነት ነው የሚሞተው። ሰው ማለት ሲሞት ስጋና ነፍሱ ይለያያሉ ማለት ነው። ግን ኢየሱስ ክርስቶስ ሰው ብቻ አይደለም፣ አምላክ በስጋ ሞተ ስንል የሰውነቱ የሂውማኒቲው እንደ ሰው የሂውማኒቲው ነፍስና ስጋ ተለያዩ ማለት ነው። የሂውማኒቲው ነፍስና ስጋ ተለያዩ ማለት ህይወት የሌለው ስጋው በድኑ በመቃብር ውስጥ ተቀበረ። ማንኛውም ሰው ሲሞት ስጋው ህይወት አልባ የሆነው አስክሬኑ ይቀበራል። ነፍሱ ግን በመንፈሳዊ ዓለም ህልውናዋ ይቀጥላል እንጂ ነፍስ አትሞትም። ስለዚህ የኢየሱስ ክርስቶስም የሰውነቱ ስጋና ነፍስ ሲለያዩ
ስጋው ሕይወት አልባ ሆኖ በመቃብር ሲቀመጥ የሰውነቱ ነፍስ ግን አለች። ነገር ግን የሰውነቱ ነፍስ ከአምላክነቱ ጋር አልተነጣጠለችም። ኢየሱስ ክርስቶስ አምላክነቱና ሰውነቱ መቼም ለቅጽበትም ስላልተነጣጠሉ ስጋና ነፍሱ የሰውነቱ ሲለያዩ ከስጋ የተነጠለችው ነፍሱ የሰውነት ነፍሱ ከመለኮቱ ጋር እንደተጣመሩ ወደ ሲኦል ወረደ። አምላክ በሰውነቱ ነፍስ ከሰውነቱ ነፍስ ጋር እንደተጣመረ አሁንም አምላክም ሰውም የሆነው ኢየሱስ ከስጋው ተነጥሎ ስጋው በመቃብር ሆነ። አምላክ ከሰውነቱ ነፍስ ጋር ወደ ሲኦል ወረደ። ሲነሳ አምላክነቱና ነፍሱ እንደተጣመሩ ናቸው። በመቃብር ከነበረው ስጋ ጋር ተጣመሩና እንደገና ስጋና ነፍሱ በአንድነት ተጣምረው አምላክነቱ ግን እንደነበር ሆኖ አምላክ በስጋ ተነሳ። አምላክ በስጋ አረገ። አምላክ በስጋ ዳግም መጣ። ስለዚህ ሚውት አድርጉ እባካችሁን እስክጨርስ ድረስ። ስለዚህ በመስቀል ላይም አምላክነትና ሰውነቱ አልተነጣጠሉም። የተነጣጠሉት የሰውነቱ ስጋና የሰውነቱ ነፍስ ነው የተነጣጠሉት። የሰውነቱ ነፍስና መለኮትነቱ መጀመሪያም እንደነበረ እንደተጣመሩ ናቸው። ስለዚህ በመስቀል ላይ አምላክነት አይደለም የሞተው፣ አምላክ አይሞትም ለብቻው። ሰውነት አይደለም ለብቻ የሞተው፣ ክርስቶስ ሰው ብቻ አልነበረም፣ አምላክ በስጋ ሞተ። ምክንያቱም አምላክና ሰው በክርስቶስ ፍጹም ተጣምረው አንድ ፐርሰን ስለሆነ ሰውነቱ ለብቻ ሞተ ልንል አንችልም። ሰውነቱ ለብቻ ቢሞት ሊያድነን አይችልም። አንድ ፐርሰን ስለሆነ አምላክነቱና ሰውነቱ ስለተጣመሩ ትክክለኛው አገላለጥ አምላክ በስጋ ሞተ ነው የምንለው። ካልመለስኩልህ ጨማሪ እመለሳለሁ። እንደዚህ ነው የምረዳው። አምላክ በስጋ ሞተ። እሺ ሶላ ክርስቶስ አይ ቲንክ ማይክን ኦን ስላደረኩ ነው ዝም ያልኩት። ኦኬ እዚህ ላይ ትንሽ ፕሮሰስ ለማድረግ እንትን ስላላይ ነው። አሁን ስጋው ብቻ ሞተና አምላክነቱ እንትን አለ አይደለ? እሺ ሚውት አድርግ። በጭራሽ ስጋው ብቻ ሞተ አንልም። ትክክል አይደለም። ስጋው አይደለም የሞተው አምላክ በስጋ ነው የሞተው። በስጋ ስንል ኢንሂውማኒቲ ማለት ነው። አምላክ በሰውነት ነው የሞተው እንጂ ሰውነቱ ለብቻው አይደለም የሞተው። አምላክነቱና ሰውነቱ ሂውማኒቲው አልተነጣጠሉ። የተነጣጠሉት የሂውማኒቲው ስጋና ነፍስ ነው። ማንኛውም ሰው ሞተ ስንል ነፍሱ ከስጋው ተለየች እንደምንለው የክርስቶስ ኢየሱስ ሂውማኒቲው ስጋውና ነፍሱ ተለያዩ እንጂ አምላክነቱና ሰውነቱ አልተነጣጠሉ። ምክንያቱም አምላክነቱ ከሂውማኒቲው ነፍስ ጋር አልተነጣጠለም። በአጸደ ነፍስ አምላክነቱና የስጋው ነፍስ እንደተጣመሩ ናቸው ያሉት። ለዚህ ነው ጌታ ኢየሱስ ክርስቶስ ዛሬ በገነት ከኔ ጋር ትሆናለህ ያለው። ቀጥሏል ህልውናው ማለት ነው። ስለዚህ ሰውነቱ አይደለም ለብቻው የሞተው ልንልም አንችልም። እንደተጣመሩ ነው። በሞትም አልተለያዩም፣ አልተነጣጠሉም። ይሄንን ከመጽሐፍ ቅዱስም አኳያ 1% እንደሆነ ስለሚያስረዳን አምላክ ክርስቶስ በስጋ መከራን ተቀበለ ብሎ ጴጥሮስም ይነግረናል። ምዕራፍ 2 ላይ አንደኛ ጴጥሮስ፣ ምዕራፍ 3 ላይ ምዕራፍ 4 ላይ ይነግረናል። ቆሎሳይስ መጽሐፍ ላይም ይሄንን ሐሳብ ይነግረናል። ይሄን ይዘን ነው የምንሄደው። ከጥንት ቤተክርስቲያን አስተምሮም ላይም አባቶች ይሄንን በደንብ አድርገው ይናገራሉ። በሞትም እንዳልተነጣጠሉ ያስቀምጣሉ። መጽሐፌም ላይ ያለ ገጹን መጠቆም ይችላል። ታንኪዩ። እሺ ፖልዬ ቴንኪዩ። ሶላ ክርስቶስ እናመሰግናለን። ለሌሎች ምድል ለመስጠት ያክል ባክንፎርዝ እንዳይሆን ከቻላችሁ እዚህ 370 ሰዎች ትታዩኛላችሁ። ታፕታፕ ሼር አድርጉት፣ መስማት ለሚፈልግ ሰው፣ ጥያቄ ላለው ሰው። ሌላ ደግሞ ጥያቄ ከሆነ ያላችሁ ገስት ሪኩዌስት ላይ ያላችሁ ሰዎች 15 ምናምን ይታየኛልና ተራ በተራ ለማስገባት ጥያቄ ከሆነ ያላችሁ
አንድ ቁጥር ጻፉ። ገስት ላይ ያላችሁ ሰዎች አሁን ቪክቶሪየስ ላይፍ ቸርች የሚለው ስም ያለው አንተ ትቀጥልና ከዛ ፍቅር ያየለ አንተም ጥያቄ ከሆነ ያለ ሁለተኛ ማለት ነው። አስገቢኝ የምትሉ አንድ ቁጥር የምትጽፉ ሰዎች ሞዴሬተሮች አትሳቧቸው። ሪኩዌስት ላይ ያሉ ሰዎች ኦልሬዲ ሪኩዌስት የላኩ ከሆነ አንድ ቁጥር ከጻፉ ከሪኩዌስት ላይ እናስገባቸው። እሺ ቪክቶሪየስ ቀጥል። ይቅርታ አንዴ ቆይ ቪክቶሪየስ ሚውት አድርገውና ሰጣለሁ። ለቅድሙ አንድ ገጽ ላንብብ። ገጽ 192 ላይ ጌታ ኢየሱስ ምሉ አምላክ ምሉ ሰው ነው። በአምላክነቱ ከአብ ጋር ፍጹም ትክክል ነው። በሰውነቱም ከኛ ጋር ፍጹም ትክክል ነው። ሰው ሆኖ ተወልዶ አድጎ መከራን ተቀብሎ ሞቶ ተቀብሯል። ስለዚህ ሞቱና ከሞቱ በኋላ የነበረበት ሁናቴ ሰዎች ከሞቱ በኋላ በሚያልፉበት ሁናቴ ሊነገር ይችላል። እዚህ ላይ ግን ጥንቃቄ ማድረግ አለብን። ጌታ ኢየሱስ ፍጹም ሰው ቢሆንም ሰው ብቻ አይደለም። እናም በስጋ ሲሞት ነፍሱና ስጋው ቢለያዩም አምላክነቱና ሰዋዊ ነፍሱ አልተለያዩም። እግዚአብሔር ወልድ ከሰውነቱ ነፍስ ጋር የነበረው አንድነት አልተቋረጠም። ሞቱ የነፍሱና የስጋው መለያየት እንጂ የአምላክነቱና የሰውነቱ መለያየት አይደለም፣ የሁማኒቲው። ስለዚህ መለኮትና ሰውነቱ በሞትም አልተነጣጠሉም ይልና በፉትኖት ብዙ ጥቅሶችን ያቀርባል። በኋላ ግን እዚህ ጋር ጆን ኦፍ ደማስከስ የዮሐንስ ዘደማስቆን ማስረጃ ያቀርባል። ጌታ ኢየሱስ ከተጸነሰበት ቅጽበት ጀምሮ እስካሁንም አምላክ ሰው እንደሆነ አለ። ይህ ለአፍታም ቢሆን የተቀየረበት ሁናቴ አልነበረም። ስለዚህ ጌታ ኢየሱስ በነፍሱ ወደ ሙታን መውረዱን ስንናገር ጌታችን የአምላክነቱና የሰውነቱ ጥምረት ለአፍታም አለመቋረጡን ታሳቢ በማድረግ ነው ይላል። ይቀጥላል። ስለዚህ ሌሎችም ሐሳቦች አሉ። ገጽ 192ን ቼክ ማድረግ ይቻላል። ታንኪዩ ቪክቶሪየስ ወደ አንተ እመለሳለሁ። ያው ጥያቄው ሌሎችም ዘግይታችሁ የገባችሁ ካላችሁ የተሰቀለው በሚለው መጽሐፍ ላይ የተገደበ ነው ጥያቄና መልሳችን ማለት ነው። ታንኪዩ። እሺ በዛ መጽሐፍ ብቻ የተገደበ መሆኑን አላወቅኩም፣ ይቅርታ። ከዛ ውጪ መጠየቅ ይቻላል? አንድ ቪዲዮ ግን አይቼ ነበር። አይቻልም? አይቻልም። እሺ እሺ። ሌላ ጊዜ ግን መጽሐፉን አንብበኸዋል? መጽሐፉን አላነበብኩትም። እሺ አመሰግናለሁ። በቃ ላነበበ ሰው አሁን ቅድሚያ እንሰጣለን። ሌላ ጊዜ ትጠይቃለህ አንተ። ቴንኪው። ፍቅሬ አየለ በመጽሐፉ ዙሪያ ጥያቄ ካለ ወደ አንተ እንቀጥል። እሺ አሁን ያው በተሰቀለው እርሱ ስለ ትንሣኤ ነው መጠየቅ የፈለኩት። ትንሣኤ ማለት በመጀመሪያ ያየነው በጌታ በኢየሱስ ክርስቶስ ላይ ነው ማለት የትንሣኤ ሶሪ አሳምነው አንድ ሚድላርግ ይሰማልሽ። ኢየሱስ ክርስቶስ ይዞት ሲነሳ ማነው ከመቃብር ሲነሳ ሲወጣ የትንሣኤውን አካል እንደለበሰ እናምናለን እና ያን የትንሣኤ አካል በፊት ለብሶት የነበረው ነው ወይስ አይደለም እንዳልሆነ እንናገራለን። ማለቴ መቃብሩ ባዶ ነው፣ ያ የሞተበት አካል የለው። የትንሣኤ አካል ስንል ምን አይነት እንደሆነ እንድታስረዳ ነው። ጳውሎስ ሐሳቤ ግልጽ ነው። ይዞት የገባውን አካል ከመቃብር ይዞት ሲነሳ ማነው ከሞት ሲነሳ ይዞት ተነስቷል። የትንሣኤ አካል ነው፣ በትንሣኤ አካል ነው፣ በተዘጋ በር ነው የገባው እንላለን እና የትንሣኤ አካልን የመጀመሪያ ከሙታን በኩር አድርገን እሱን ነው የምናየው። ግን ያን አካል እንትን ውስጥ አልተወው። ሌላ የተለየ ነው ወይስ እንዴት ነው? የትንሣኤ አካል ሲባል ያለው ነገር ግልጽ ይመስለኛል። ጥያቄ። አመሰግናለሁ። ታንኪዩ። ጥያቄ ግልጽ ነው። ጌታ ኢየሱስ ክርስቶስ በመጀመሪያ ደረጃ የተነሳው በስጋ ነው። አካላዊ ትንሣኤ ነው ማለት ነው። ማለት አንተም እንዳልከው መቃብሩ ውስጥ ስጋውን ትቶ በሌላ አካል አይደለም የተነሳው። መቃብሩ ባዶ ነው። መቃብሩ ባዶ ነው ማለት ሕይወት አጥቶ የነበረው ያ ስጋ ነው እንደገና የተነሳው። ይሄ ለመሆኑ ደግሞ መጽሐፍ ቅዱስ በደንብ ያስረዳናል። ለምሳሌ ቶማስን በዮሐንስ ወንጌል ምዕራፍ 20 ላይ ስናነበው ካላየው አላምንም ጣቴን ካልከተትኩ በቁስሎቹ ሲል ናና ጣትን ክተት ይኸው ብሎ ሲያሳየው በጎኑ የተወጋው ቀዳዳ ያለበት እጅና እግሩ ላይ የተበሳው ቀዳዳ ያለበት ደሴም ቦዲ ነው ማለት ነው። መቃብሩ ባዶ መሆኑ ከዚህ የተነሳ ነው። እንደገናም ደግሞ እጆቹ የተበሳ መሆኑ ለዚህ ማስረጃ ነው። ስለዚህ
አካላዊ ትንሣኤ ነው፣ ፊዚካል ሪዘሬክሽን ነው። የኛም ትንሣኤ የሚሆነው መንፈሳችን አይደለም የሚነሳው። ምስጥ የበላው የበሰበሰው አፈር ማዳበሪያ የሆነው ኢትዮጵያ የሆነው ማለት ነው። ስንሞት ኢትዮጵያ እንሆናለን ተብሎ የለ ኢትዮጵያ የሆነው ስጋችን እሱ ራሱ ነው የሚነሳው። ሲነሳ ግን በነበረበት ሁኔታ አይደለም የሚነሳው። ከሞት የተነሱ በርካታ ሰዎች አሉ። በብሉይ ኪዳን ኤልያስ አስነስቷል፣ ኤልሳ አስነስቷል። ኤልሳ አዲስ ኪዳን ላይ ሐዋርያው ጳውሎስ አስነስቷል፣ ሐዋርያው ጴጥሮስ አስነስቷል፣ ጌታ ኢየሱስ ክርስቶስ አስነስቷል። እነዚህ ሁሉ ሰዎች ተመልሰው ሞተዋል። ለምንድን ነው የተነሱት? በዛው ስጋቸው ነው ማለት ነው። አልከበረም፣ ግን የሞተው ያው ስጋቸው። በተለይ የአልዓዛርን ስናይ በአራተኛ ቀን ስለሆነ ኦልሞስት መበስበስ የጀመረ አይነት ስጋ ነው የተነሳው ማለት ነው። ግን የተነሳው በዛው በሞተበት ነው እንጂ አልከበረም። አዲስ ኪዳን ግን ስለ መጨረሻው ትንሣኤ ሲነግረን የከበረ ስጋ እንደሚኖረን ያልሞት ነው ራሱ በቅጽበት ዓይን እንለወጣለን። ወዴት ነው የምንለወጠው? ማለት ይከብራል ይሄ ስጋ። ይከብራል ይሄ ስጋ ምን ማለት ነው? አሁን ስጋችን ደካማ ነው፣ የኃጢአት ቴምፕቴሽን አለበት፣ ወደ ኃጢአት ያዘነብላል። በትንሣኤ የምንለብሰው ስጋ ግን የምንለወጠው ወይም ደግሞ ስንነሳ ይዘን የምንነሳው ስጋ ድካም የሌለበት፣ ኃጢአት የሌለበት፣ የማይራብ የማይጠማ የማይደማ ዳግመኛ የማይሞት ሞትን የሚያሸንፍ ኃጢአት የማይገዛው ነው የሚሆነው። ፊዚካል ገደብ ያለው አይመስለኝም። ለምሳሌ ጌታችን ኢየሱስ ክርስቶስ ሲነሳ አንዳንድ መዝሙሮች አሳስተውን እንደምንዘምረው መቃብሩን ፈነቃቀለው ብለን እንደምንዘምረው አይደለም። መቃብር አልፈነቃቀለም ጌታ ኢየሱስ ጨርሶ። መቃብሩ ሳይከፈት መቃብሩ እንደተዘጋ ጠባቂዎች እየጠበቁ ነው የተነሳው። እንዴት መቃብሩ ሳይከፈት ተነሳ ካልን በቃ አፈር አይገድበውም ማለት ነው። አፈር አይገድበውም። ልክ ደቀ መዛሙርቱ ተሰብስበው የነበሩበት ቤት ውስጥ መጽሐፍ ቅዱስ በግልጽ ገባ ባይለንም እንደተዘጋ ግን አሲው ማድረግ እንችላለን። በተዘጋ እንደገባው መቃብር ውስጥ ሆኖ ድንጋዩ ሳይንከባለል ሳይቆፈር ከመቃብር ውስጥ ወጣ ማለት ነው። ፊዚካል ነው ግን ወጣ። ይሄ የትንሣኤው አካል ነው። ስለዚህ መቃብሩ የተፈነቀለው ሴቶቹ ሲመጡ ድንጋዩን ማን ያንከባልልናል ብለው ሲሄዱ መቃብሩ ባዶ መሆኑን ማየት አይችሉም ካልተንከባለለ። ስለዚህ የተንከባለለላቸው እነሱ እንዲያዩና የትንሣኤው ምስክር እንዲሆኑ እንጂ ለጌታ ትንሣኤ መቃብሩ መከፈት አላስፈለገውም፣ አልፈነቃቀለውም። ከተነሳ በኋላ ነው መቃብሩ የተከፈተው፣ ድንጋዩ የተንከባለለው። ሲሚላርሊ ደቀ መዛሙርቱ በተሰበሰቡበት ቤት በተዘጋ ሁኔታ ገባ ብለን መናገር እንችላለን። ስለዚህ በአንድ በኩል ራሱ ስጋው ነው። አበበ ከበደ ሆኖ አይነሳም ማለት ነው። አበበ ሆኖ ነው የሚነሳው፣ ራሱን ሆኖ ነው የሚነሳው። ከሞት ሲነሳ እኔ ጳውሎስ ከሞት ሲነሳ ጳውሎስ ሆኜ ነው እንጂ የምነሳው ከዚህ ስንታየው ነው እኛ ልነሳም ማለት ነው። ግን ደግሞ አሁን ያለኝ የደከመ ስጋ፣ ሊሚትድ የሆነ ስጋ፣ የሚያረጅ የሚጨማደድ ወደ ኃጢአት የሚያዘነብል የሚጠማ የሚታመም የሚሞት ስጋ አይደለም የሚኖረኝ። ዳግመኛ ሞት የማይገዛው ኃጢአት የማያሸንፈው የኃጢአት ዝንባሌ የሌለው የከበረ ስጋ ሆኖ ነው የሚነሳው ማለት ነው። ስለዚህ የስጋ ትንሣኤ ነው ኦፍ ኮርስ፣ ግን የተለወጠ የከበረ ስጋ ኖሮን ነው የምንነሳው። ኢመዋቲ የሆነ ኢሞርታል የሆነ የማይሞት ሆኖ ነው የምንነሳው ማለት ነው። ታንኪዩ። እሺ፣ ብዙ ሰው ስላለ ገስት ላይ ሰዓት ለመቆጠብ ያክል የጠየቃችሁ ሰዎች የወረዳችሁ ተመልሷል ምናምን የሚል ባከንፎርስ አይኖረኝም ከዚህ በኋላ። ሰራዊት ካለ ይቅርታ ዲያቆን መኩ አይቼዋለሁ ደጋግመ የጻፍክ ያለው ግን በኮመንት አንቀበልም ጥያቄ። ሌላ ደግሞ የተሰቀለው መጽሐፍ ላይ የተጻፈ ነገር ከሆነ ሜቢ ገጽ ፔጅ ነምበር እሺ፣ ሰላም ለእናንተ ይሁን ቅዱሳን። ፖል በጣም ደስ ብሎኛል ስላገኘው። በዚህ አጋጣሚ ከድሮ ጀምሮ እከታተልህ ነበር። የተሰቀለው ጀምሮ ደግሞ ሞር በደንብ እንትን እላለሁ እና አብዛኞቹን ነገሮች እከታተላለሁ። ጊዜን ላለመውሰድ ኖርማል ወደ ጥያቄ ልግባና ገጽ 304 የሚጀምር አለና ምንነቱና እንዴትነቱ የሚለው ቦታ ላይ ዘሁልቁ 15:30 እናነሳና ከዛ ዘሁልቁ 30 ደግሞ 35 እያለ ስለ መማፀኛ ከተማ
የሚያወራበት ቦታ ላይ ሰው ገሎ ከዛ የሞተ ሰው በእጁ ሰው የሞተበት ሰውዬ ወደ መማፀኛ ከተማ ከገባ በኋላ የሞት ፍርዱ ሊቀ ካህኑ እስኪሞት ነው ይላልና ሊቀ ካህኑ ነው የዚህ ሰውዬ በደል ሊወገድ የሚችለው የሊቀ ካህኑ ሰማች አይሰማም አይደል? እሺ ይሰማል። ፖል ይቆራረጣል ግን ይሰማል። ቀጥል። እሺ ላሳጥረውና ሰውየው ወይም ሰው የሞተበት ሰው ሊቀ ካህኑ አይወጣም እና ከመማፀኛ ከተማ ዘመዴ ሞቶብኛል የሚለው ሰው አግኝቶ ቢገድለው ተጠያቂ ታች ዲስኮኔክት አድርጌሃለሁ ሰራዊት እየሰማህን ስላልሆነ ጊዜ ለመቆጠብ ገብቶሃል ፖል? ጥያቄው እንደገባኝ አስዩም አድርጌ መልሳለሁ። የሱ ጥያቄ ያለው ከዛ ውጭ ቢያገኘው ይገለዋል ወይ ይጠየቃል ወይ ነው። ኦፍኮርስ ይጠየቃል። ሊቀ ካህናቱ ከመሞቱ በፊት ነፍሰ ገዳዩ መጀመሪያም እንደገደለ ሮጦ መማፀኛ ከተማ ውስጥ መግባት አለበት። ከዛ ውጭ ከተገኘ ይገደላል። ምክንያቱም ህይወት ስለ ህይወት፣ አይን ስለ አይን፣ ጥርስ ስለ ጥርስ ስለሚል የገደለ ይገደላል። መማፀኛ ከተማ ውስጥ ከገባ ግን አይነካም። ከመማፀኛ ከተማ መውጣት አይችልም። እስከ መቼ? ሊቀ ካህናቱ እስኪሞት ድረስ ይላል። ሊቀ ካህናቱ ከሞተ በኋላ ግን አይ ቲንክ ነው የምለው፣ ያነበብኳቸው ነገሮች እንደሱ ነው የሚናገሩት፣ ያ ሰው ነፃ ነው ማለት ነው። ከመማፀኛ ከተማ ውጭም ወጥቶ ቢኖር ቢገኝ በቃ ሊቀ ካህናቱ በመሞቱ ምክንያት ከዛ በኋላ ያ ሰው ነፃ ሆኖ መኖር ይችላል ማለት ነው። እንደዛ ነው የማስበው፣ ጥያቄው ገብቶኝ ከሆነ። ታንኪዩ